ኦሪት አድማጮች ሰላማችሁ ይብዛ። አጋዳ የቂጣ በዓል ዋናው መሰረታዊ በግብጽ ሀገር የነበረውን ሁሌ እንድናስታውስ እግዚአብሔር ያስገድደናል። ጧት ማታ ሽማ እስራኤል ስንል በቀን 3 ጊዜ ከግብጽ ምድር ያወጣውን ከን አስታውስ እኔ እግዚአብሔር አምላክ ነኝ እውነት ነው በማለት እናስታውሳለን። ግብጽ ሀገር መውጣታችን እግዚአብሔር መኖሩ ምስክር ነው። እግዚአብሔር የፈለገው ህዝብ እንዳለ የመረጠው ህዝብ እንዳለ የሚመሰክር የግብጽ ሀገር አወጣጥ ስርዓትና ደንብ ከዛ ሁሉ ህዝብ ብዙ ባሪያዎች በነበሩበት ብዙ ችግሮች በነበሩበት አንድን ዓለምን በሙሉ በመቀያየር በመለዋወጥ ብርሃን ጨለማን በማድረግ አፈርን ቅማል በማድረግ ውሃን ደም በማድረግ ብዙ አይነት ታምራቶች እግዚአብሔር አምላክ አድርጎ የሚፈልገውን ህዝብ ወደ ራሱ እንዳቀረበ የሚናገር ታሪክ እውነታማ የሆነ የማይረሳን ቃል ሁሌ ጧት ማታ መናገር እንዳለብን እንዲሁም ደግሞ በቂጣ በዓል በትኩረት የበለጠ ሰፋ ባለ መልኩ መናገር እንዳለብን እግዚአብሔር በወረት ላይ ያስጠነቅቀናል። እና አጋዳው መጽሐፉ ሲጀምር እንዲህ ይላል። ሲጀምር በችግሩ ወይ በመከራው በድክመቱ ነገር ጀምረን ወደ ጥሩ ወደ ትድገቱ መሄድ እንዳለብን ይናገራሉ። የቃሉ ኦሪት ላይ ሲከራከሩ ራብ የሚባለው ሊቅ እንዲህ ይላሉ። ችግሩ ምንድነው ድካሙ ምንድነው ብለን ከጠየቅነ ወደ ኋላ ዘወር ብለን ካየን እግዚአብሔር አምላካችን ብለን ምንጠራው አምላክ ሳይኖረን አባቶቻችን እንጨት ቀርጸው ሲሰግዱ የነበሩበት ከዛ መጥፎን ባህሪ እግዚአብሔር አምላካችን አውጥቶ ህዝብ ብሎ ይጠራን ልጆች ብሎ ይጠራን ይሄ ትድገት ነው። ይሄ ለውጥ ነው። ለዚህም ነው ማመስገን ያለብን። የት ነበርነ አሁንስ የት ነን ብለን መጠየቅ አለብን ይላል። የት ነበርነ ወደ ኋላ ዘወር ብለን ስናይ የአብርሃም አባት የአያቱም ባዳም ለኮሰሪዎች ናቸው። እግዚአብሔር የሚከተል ህዝብ አልነበረም። አሉባልታ ነገር ትርጉም የሌለው ህይወት ነበር። እግዚአብሔር አምላክ በቸርነቱ አባታችን አብርሃምን መርጦት አብርሃም አባታችን የእግዚአብሔርን አገልጋይ ለመሆን ይስሐቅ የልጅ ልጁን ያዕቆብን በማስተማር እነሱም የልጅ ልጆቻቸውን በማስተማር እግዚአብሔር የመረጣቸውና የቀደሳቸው ህዝቦች እንደሆኑ የእግዚአብሔር ልጅ ተብሎ የሚጠሩ እንደሆነ ማሰብ አለብን። ትልቁ ነገር ይሄ ነው። እርግጥ ከስጋ አካል ባርነት ወጣናል፣ ከብዙ ስቃይና ችግር ድነናል። ግን ያን ሁሉ ሆኖ እግዚአብሔር አምላካችን እግዚአብሔራችን ብለን ማንጠራው ቢሆን እንደ ድሮ አባታችን ወደ ባዕድ አምልኮታችን ምንመለስ ቢሆን ይሄ ትርጉም የለውም ይለናል ራብ። ሲጀምር የት ነው መጀመሩ? ድሮ አባቶቻችን ባዕድ አምልኮ ሰሪዎች ነበሩ። እግዚአብሔር አምላክ ግን ታድጎን ወደሱ አቀረበን። ኢሳይያስ ምዕራፍ 43 ላይ አነብላችኋለሁ። ከ22 ይጀምራል። የህዝብ እስራኤል ዓላማ ምንድነው? አምላከኛ የሚፈልገው ምንድነው ብለን ስንጠይቅ ምስጋናዬን እንዲናገሩ የፈጠርኩት ህዝብ ይላል። ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ደክመሃል ይላል። ማለት የህዝብ እስራኤል ዓላማ ምንድነው? እግዚአብሔርን ማመስገን፣ የእግዚአብሔርን ስም በዓለም ላይ ማሳወቅ። ያም ሆኖ ግን እግዚአብሔር ክስ ያቀርቦብናል። ደክማችኋል፣ የታዘዛችሁትን አታደርጉም፣ የተፈጠራችሁበት ምክንያት ዓላማችሁ እኔ ማሳወቅ ነው በዚህ ዓለም ላይ ግን አላደረጋችሁትም ያለ እግዚአብሔር እየከሰሰን ነው ያለው። ለፍህን ስለኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም። ህዝበ እስራኤል ብዙ ጥፋቶች ይኖሩታል። ሰው ሆኖ ማይሳሳት የለም። ጻድቃን 7 ጊዜ ወድቆ ይነሳል። መውደቁ ላይ አታተኩር፣ ተነስ፣ ወደ እግዚአብሔር ቅረብ፣ መመለሻ ሁሉም ጊዜ አለ ነው የሚለን። ፊተኛው አባትህ ኃጢአት ሰርቷል፣ መምህሮችም በድለውኛል። ስለዚህ የመቅደሱን አለቆች አረከስኩ፣ ያዕቆብንም እርግማን እስራኤልንም ስድብ አደረግኩ። አባቶቻችን በቤተ መቅደሱ በነበሩበት ዘመን መጥፎ ስራዎች ስለሰሩ እግዚአብሔር አምላካችን ወደ ስደት ሀገር ሰደደን። አንተ ፈላሻ፣ አንተ እስራኤል፣ አንተ ያዕቆብ ዘር ብሎ መሰደብ ክብር ሳይሆን ንቀትና ውርደት ነበር። አሁንም ባሪያዬ ያዕቆብ የመረጥኩም እስራኤል ሆይ ስማ፣
የፈጠረህ ከማህፀንም የሰራህ የሚረዳህም እግዚአብሔር እንዲህ ይላል ሕዝበ እስራኤል እግዚአብሔር ገና ከማህፀን የመረጠው የሰራው የፈጠረው እንደሆነ እግዚአብሔር ራሱ ይናገራል ባሪያዬ ያዕቆብ የመረጥሁህም የሽሩን ሆይ አትፍራ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አላፈሰስሁልህምን መንፈስም በዘርህ ላይ በረከቴንም በልጆችህ ላይ አፈስሳለሁ በፈሳሾችም አጠገብ እንደሚበቅሉ እንደ ሽንሽናዎች በሳር መካከልም ይበቅላሉ ይላል እግዚአብሔር አምላካችን በመድረ በዳ በደረቁ ውሃ እንደሰጠን ምግብ በሰማይ መናው እንዳወረደልን አሁንም ቢሆን እግዚአብሔር በባህር ዳር እንደሚበቅሉ ሳሮች ይበቅላሉ ይለመልማሉ እንጂ ልጆቼ ሕዝቤ አይጠፉም ያለ ቃል እየገባልን ነው ያለው የእስራኤል ንጉስ እግዚአብሔር የሚፈጅ የሰራዊት ጌታ እግዚአብሔር እንዲህ ይላል እኔ ፊተኛ ነኝ እኔም ኋለኛ ነኝ ከኔ ሌላ አምላክ የለም መጀመሪያም የነበርኩ እኔ ነኝ ሁሉን የፈጠርኩ አሁንም መጨረሻም ሰው ቢጠፋ ሰው ቢያልቅም እኔ ለዘላለም ኗሪ ነኝ ከኔ ሌላ አምላክ የለም እኔ ብቻ ነኝ ይላል እግዚአብሔር እኔን የሚመስል አምላክ አለ ካላችሁ ተነስቶ ይከራከር ከኔ ጋር መጥቶ ይግጠም ውሸት ነው የለም አትፍሩ አትደንግጡም ከጥንት ጀምሮ አልነገርኳችሁም ወይስ አላሳየኋችሁም እናንተ ምስክሮች ናችሁ ከኔ ሌላ አምላክ አለን እግዚአብሔር መኖሩን ማወቅ ከፈለጋችሁ ሕዝበ እስራኤል ማየት ትችላላችሁ ይላል ሕዝበ እስራኤሎች በዓለም ላይ ሁሉም ሊበላቸው ሊነክሳቸው አንዲት በግ በሰባ ጅቦች መካከል መገኘት ማለት ናት ቢነሱባት ጥርሶቿን ቢሞርዱ ግን ሊነኳት አይችልም እስራኤል መኖሯ እግዚአብሔር መኖሩ ምስክር ለምን እግዚአብሔር ባይኖር ኖሮ ድሮ ነበር ምናልቀው ከእስራኤል መሳሪያዋን አቁም አታውቅም በመሳሪያችን ኃይል ሳይሆን ግን መሳሪያችን ታዳጊያችን አምላክ ነው እነሱኛን ለማጥፋት ሁሌ ይጥራሉ ጉድጓድ ይመሳሉ በጉድጓዳቸው እነሱ ይቀበራሉ ይህ እግዚአብሔር ኃይል ነው እንጂ የኛ ኃይል ነው አይደለም የተቀረጸው ምስል የሚሰሩ ሁሉ ከንቶች ናቸው የወደዱትም ነገር አይረባቸውም ምስክሮቻቸውም አያውቁም ስለዚህ ያፍራሉ ሰዎች በአሉባልታ ያልሆነ ነገር ራሳቸው ቀርጸው ራሳቸው ቀጥቀጠው እንጨቱንን ሆነ ድንጋዩንን አውልት አድርገው የሚሰግዱ የሚሳለሙ ያፍራሉ ምክንያቱም ይሄ አይደለም ውሸት ነገር ነው እግዚአብሔር ከነዚህ ነገሮች የሚሰራ አይደለም አምላክን የሰራ ወይስ ለማይረባን ምስል የቀረጸ ማን ነው እነሆ ባልንጀሮቹ ሁሉ ያፍራሉ ሰራተኞቹም ከሰዎች ወገን ናቸው ሁላቸው ተሰብስበው ይቁሙ ይፈራሉ በአንድነትም ያፍራሉ ብረት ሰሪ ፉሙም ውስጥ ያደርገዋል በመዶሻም መትቶ ቅርጽ ይሰጠዋል በቤትም ውስጥ ይቀመጥ ዘንድ ሰው አምሳልና በሰው ውበት ያስመስለዋል የዝግባት ዛፎች ይቀርጣል የዞጵያንና የኮምንብልን ዛፍ ይመርጣል ከዱር ዛፎች መካከል ይጠነክር ዘንድ ይተወዋል ማገዶ ይሆናል ከእርሱም ወስዶ ይሞቃል አንድዶም እንጀራ ይጋግርበታል ከእርሱ አምላክ አበጅቶ ይሰግድለታል የተቀረጸውን ምስል ሰርቶ በእርሱ ፊት ይንበረከካል ያችሁ ያንን እንጨት ወስዶ ራሱ ጋግሮበት ራሱ ሙቆት ከዛም ደግሞ ወስዶ እግዚአብሔር መዳኛ ነው ብሎ ይሳለማዋል ይንበረከክለታል ይሰግድለታል ይላል የቀረውን እንጨት አምላክ አድርጎ ምስል ይቀርጽበታል በፊቱም ተጎንብሶ ይሰግዳል ወደ እርሱም ጸለየ አምላኬ ነህና አድነኝ ይላል አያውቁም አያስቡም እንዳያዩ አይኖቻቸውን እንዳያስተውሉም ልቦቻቸውን ጨፍነዋል በልቡም ማንንም አያስብም ግማሹን በእሳት አቃጥያለሁ በፉምም ላይ እንጀራን ጋግሬያለሁ ስጋም ጠብሼ በልቻለሁ የቀረውንም አስጸያፊ ነገር አደርጋለሁን ብሎ አያስተውልም ልብ በሉ ከዚህ ጋር እግዚአብሔር ለምንድን ነው እነዚህ ሰዎች እኮ ትንሽ ቢያስተውሉ እንዴት
ግማሹነን ለራሳቸው ጥቅም ሲሉ አቃጥለውት ኋላም አምላኬ ነው ብለው አምላካችሁ ኮን እንዴት አቃጠላችሁት? እንዴት እንጀራ ለተጋገሩ እሳት አነደዳችሁ? ብዙ ነገሮች አሉ። ከዚህ ጋር ያንዳንዱ ነገሮች ስናያቸው አምላክን ብለው ያመለኩትን ያጸደቁትን ነገር እንደማይረባ በሌላ ነገር ደግሞ ሲጠቀሙበት እናያለን። እኛስ ምንድነው? እነዛ አባቶቻችን ድሮዎች እንጨት ሰገዱ፣ በአንድ በኩል አቃጥለው ራሳቸው ምግባቸውን ጋግረው በአንድ በኩል እግዚአብሔር ነው ብለው ራሳቸው ውበት የሰው ምስል አድርገው ቀርጸው ስለው የሚሰግዱ አባቶች ነበሩ ብለን ነው የምንጀምረው ታሪኩን። እንግዲህ ድሮ ነበሩ። አሁንስ እኔ የት ነው ያለሁት? ከየት ደረጃ ደረስኩ? እኔስ እውነት ለአምላኬ ለማይታይ ለማይዳሰሰው አምላክ እስራኤልን ከግብጽ ምድር ላወጣ አምላክ ታማኝ ነኝ ወይስ አሁንም ቢሆን እምነቴ እኔ የተደባለቀ የደፈረሰ ነገር ነው በየራሴ መጠየቅ አለብኝ? ድሮ ብቻ አይደለም የነበሩት። አሁንስ እግዚአብሔር ከዚህ ጋር የሚናገረው በኢሳይያስ ላይ አሁንም ቢሆን ህዝቡ የተማታና የተደፋረሰ ሐሳብ ይዞ እየሄደ ነው ያለው። ድሮም ሳይሆን በኢሳይያስ ጊዜ በእኛም ዘመን እንደዚህ አይነት ነገሮች አጋጥሞናል። እንዴት የሚፈርስ ነገር አፈር ነህና ወደ አፈር ተመለሳለህ እየተባለ አፈር ነገር እንዴት እግዚአብሔር ሊሆን ይችላል? እንዴት እንጨት ቅርጻ ቅርጽ ብረታ ብረት መዳኛ ሆኖ መሳለሚያ ሊሆን ይችላል? መጽሐፉ የሚናገረው እግዚአብሔር ቃል ትንቢቱ የሚናገረው እኮ ይሄን አይደለም። እነዚህ ነገሮች መጥፎ እንደሆኑ አይደለም ትንቢቱ የሚናገረው፣ መጽሐፉ የሚናገረው ይሄ የእግዚአብሔር መንገድ እንዳልሆነ አይደለም የሚናገረው። ያዕቆብ ሆይ አንተም እስራኤል ባሪያዬ ነህና ይላል። እኔ ሰርቻለሁ አንተም ባሪያዬ ነህ። እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። እግዚአብሔር ምን ነው? ያዕቆብ ሆይ አንተም እስራኤል ባሪያዬ ነህና ይህን አስብ። እኔ ሰርቻለሁ አንተም ባሪያዬ ነህ። እስራኤል ሆይ በእኔ ዘንድ ያልተረሳ ትሆናለህ። እግዚአብሔር ቃል የሚገባለት ከዚህ ጋር ለያዕቆብ ለእስራኤል ልጆች ምን ነው? ባሪያዬ ብዬ ጠርቻለሁ። እስብ፣ አስተውል፣ ወደ እግዚአብሔር መንገድ ተመለስ። አንተ በእኔ ዘንድ እንዳትረሳ፣ በእኔ በኩል አረሳ የመረጥኩ ህዝብ ነህ። አንተ ግን እንዳትረሳ ተጠንቀቅ፣ ወደ አምላክህ ተመለስ እያለ ነው እግዚአብሔር ከዚህ ጋር የሚገስጸን። መተላለፍህን እንደ ዳመና ኃጢአትህንም እንደ ጭጋግ ደምስሼአለሁ። አዎ እናጠፋለን፣ ግን የመመለሻ ጊዜ አለ። አንድ ስላጠፋን እግዚአብሔር በሩን አይዘጋብንም። መተላለፍህን እንደ ዳመና ኃጢአትህንም እንደ ጭጋግ እንደ ጉም ደምስሼአለሁ፣ ተቤዥሼሃለሁ። ወደ እኔ ተመለስ። መመለስ ይቻላል ወንድሞቼ እህቶቼ፣ ከፈለግና ከልብ ወደ እግዚአብሔር መመለስ ይቻላል። ያያችሁ ይህ መጽሐፍ ድሮ ብቻ ተጻፈ አይደለም፣ አሁንም ጀምሮ የሚመክረን የሚነግረን ነው። ከእንጨት ከብረታ ብረት ሰው ሰራሽ ነገሮች እኛው ራሳችን ሰርተን እኛው ራሳችን አምላኮች ናቸው እነሱ ያዱኑናል ማለት የኛን አምሳዮች እንደኛ የሚደክሙትን እንደኛ የሚራቡትን እነሱን አምላክ በማድረግ መለመን ይሄ በእግዚአብሔር ዘንድ ኃጢአት ነው፣ ትክክል አይደለም። የማይታየው ሁሉን የሚችል አምላክ ጊዜና ገደብ የሌለው አምላክ እሱን ብቻ ማመስገን ተገቢ መሆኑን በዚሁ ቂጣ በዓል በአትኩሮት ለኛና ለልጆቻችን ምናወራበት ምናስተምርበት ምናስተላልፍበት ቀን ነውና እውነት እግዚአብሔር አምላካችን እንደ ቀድሞት ዘመናት በመሐከላችን ተገኝቶ በተመቅደሱ ተገንብቶ ብርሃኑን ለማየት ያብቃን። መልካም ቂጣ በዓል ይሁንላችሁ።